ወይኔ ዛሬ ሁለት አንካሴሶች አብረው ገጥመው ቡቡዬን አጨለሉት። ወይ ለነገሩ እኔ እንጃ እስማ እንዴው ወይ ተጫወቱበት። እግዚአብሔርን ሚፍታህ ግን ቦስ ግን እንደዚህ ታንከሲስ ነህ። ለነገሩ ከሀይሚዬ ጋር የዋለ መቼም ፕራንክ አይማርም ማለት አይቻልም። አደገኛ ፕራንከሮች የሚሆኑት ከሀይሚዬ ጋር የገጠሙ ጊዜ ነው ዩቲዩበሮች። ስለዚህ ከሀይሚ ጋር ውለሃል። አንተም በጣም ተመርሃል። ግድ የለም ተመርሃል። ተንከሲስነት ቦስ። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍ ይበልልኝ የኔ ምርጦች፣ የኔ ምርጦች። እንግዲህ ዛሬ የድሬዳዋ ቪዲዮአቸውን ለቀዋል። ያው ግን ለየት ያለ ቪዲዮ አልወጡም መሰለኝ። ወደ ውጭ የተቀረጸ ነገር የለም። ያው ቤት ውስጥ ነው። በእርግጥ እረፍት ነው። አሁን ያን ያክል ወደዛ ኃይሉ ምክንያቱም ድካም አለ። ትላንትና ኤርፖርት ላይ ማታም ሊሆን ይችላል፣ ጠዋትም ሊሆን ይችላል፣ ሌሊትም ሊሆን ይችላል በረራው ምናምን። ስለዚህ ያው የእንቅልፍ ችግር ምናምን ይኖራል። በዛ ላይ ደግሞ ብዙ ረጅም ጉዞ ባይሆንም ከጉዞ በኋላ ድካም አለ። እዛም ከታክሲ ራሱ ማለቱ በራሱ ሌላ ድካም ስለሆነ ደካክሟቸው ያው እረፍት ላይ ናቸው ይመስለኛል። ከክላሳቸው ላይ ወጡ ይችላሉ ለጊዜው። የውጭ ቪዲዮ አይደለም የተቀረጸልን፣ ይሄ ቤት ውስጥ ነው። መቼም እነሱ አይዲያ አያጡም። ቤቱ ሆነው ለቀውልናል። እንኳንም መጣችሁልን የኛ ጨረቆች፣ የሚዲያው ድምቀቶች። እናንተ ከሌላችሁ ምንም ደስ የሚል ነገር የለምና እንኳን ደህና መጣችሁልን። እንግዲህ ሀይሚዬና ቦስ ተመካክረው ብሩኬን አስለቀሱት። ወይ እንዴት እንዳሳዘነኝ ግን እኔ እንቅልፌ ላይ ማለት ነው፣ በእንቅልፌ አልደራደርም። እንቅልፌን በጣም ነው የምወደው። የሚገርማችሁ ነገር በጣም እንቅልፋም ነኝና ብሩኬ ከእንቅልፉ ቀስቅሰውት ምናምን ነገር እንደዛ ሲሆን ለመተኛ ሲፈልግ አንሶሎውን ግፍፍ ሲያደርጉት ምናምን ነገር አሳዘነኝ። ታውቃላችሁ? ምክንያቱም እኔ ስሆን በዛ ቦታ ላይ ብዬ አሰብኩት። ምክንያቱም እንቅልፍ በጣም ከባድ ነው። አስባችሁታል? ከሌሊቱ 6 ሰዓት በዛ ላይ ያንን ፕራንክ ለማድረግ ብዙ መከራ አይተዋል፣ ብዙ ስቃይ አይተዋል። አስባችሁታል? ግን ምን አይነት እንቅልፍ ቤተኛ ነው ነው ያልኩት። እኔማ ምን አይነት እንቅልፍ ቤተኛ ነው ብሩኬ እስከዚህ ደረጃ ድረስ ሀይሚ ገብታ አጠገቡ እስከምተኛ ብዙ ነገሮች ምን አይነት እንቅልፍ ብተኛ ነው ነው ያልኩት። ምን ያህል እንደደከመው ነው የተረዳሁትና በዛ ላይ ደግሞ አስባችሁታል? በጣም ከባድ ነው የሚሆነው ቀረጻው። በቃ ገብታችሁ ሰው ተኛበት ክፍል በር ከፍታችሁ ገብታችሁ ምናምን ከገቡ በኋላ ደግሞ ሀይ ያሉ የተሾካሾካት በሳቅ ድክም ምን ያልኩት ሀይ ሲባባሉ ማለት ሲሾካሾኩ። የዛሬው ቪዲዮ አንዴ ስስቅ አንዴ ሳዝን ነው የጨረስኩት። ብሩኬ በአንድ በኩል አሳዝኖኛል፣ በአንድ በኩል ደግሞ የነሱ ሁኔታ፣ የነሱ መሞዳሞድ፣ የነሱ በንሾካሾክ ያስቀኛል። አስቡት እንግዲህ እና እንግዲህ ሀይሚዬ ቀስ ብላ ገብታ አጠገቤ ለምን ተኛ፣ ለምን አንድ ላይ ተኛ። ቦስ እንግዲህ ያው ሀይሚና ብሩኬ ልክ በቃ እንዴት ነው ያው እኛ እስካሁን ድረስ ሀይሚና ብሩኬ አንድ ላይ እንዳልሆኑ፣ ፍቅር እንዳልጀመሩ፣ ምንም አይነት ሪሌሽንሽፕ በእንደዚህ አይነት ዙሪያ እንደሌላቸው ነው የምናውቀው። እንግዲህ ስለዚህ ቦስ ደግሞ ዛሬ አብሯቸው አለ። ሀይሚና ብሩኬ ከቦስ ተደብቀው ገብተው ተኝተው ቦስ ደረሰባቸው ማለት ነው። ምንድነው ሚስጥር ወጣ ተብሎ ነው ተምኔሉ ራሱ የተጻፈውና ሚስጥር ወጣ። በዚህ አጋጣሚ ማለት ነው እግዚአብሔርን ሀይሚና ቡራ ከእንደዚህ አይነት ነፃ እንደሆኑ ምን ያክል ንጹህ እንደሆኑ ለምታሟቸው ማለት ነው ምን ያክል ንጹህ እንደሆኑ በዛሬ ቪዲዮ በደንብ ተመልከቱ። ማለት የብሩኬን ሁኔታ በደንብ ይዩት። የብሩኬን ድንጋጤ፣ የብሩኬን ሁኔታ በደንብ ተመልከቱት። እና በጣም ነው የደነገጠው። በዛ ላይ ጠጥተሃል ምናምን እያሉ ደግሞ ያደነባብሩታል። በቃ በጣም ነው ግራ የተጋባው። እንዴት እንደዚህ ሊሆን ቻለ? ሀይሚዬ ደግሞ በቃ የሆነ ነገር ሊያረጋኝ ፈልጎ ነው ምናምን ነገር ብላ ያዙ ይልቀቁኝ። አቤት እንደው ሀይሚ ግን እግዚአብሔርን ፕራንክ ግን እንጃ እንዲህ የተፈጠርሽው ለፕራንክ ነው እንዴ?
የተፈጠርሽው ግን ለዚህ ስራ ነው እንዴ? በጣም እኮ ነው የሚገርመኝ። በጣም ማለት ነው። እንዴት አድርጋ በቃ እንደምታሳምን እኮ ስትሰራ፣ ፕራንክ ስትሰራ በቃ እውነቷን በቃ ፍጥጥ። በነገራችን ላይ እንዲህ ያለ ነገርም አለ። አንዳንዴ ቪዲዮ ዘና ፈታ ከማድረግ ባለፈ ትምህርት አዘል ቪዲዮዎች ናቸውና ስለ ሀይሚና ስለ ብሩኬ ያልሆነ ሌላ ነገር የምታወሩ ለእናንተም መልስ ነው። እንዲሁም ደግሞ ከሰው ተደብቃችሁ ማንነታችሁን ደብቃችሁ ከላይ ሌላ ሰው ከውስጥ ሌላ ሰው ለሆናችሁ ከእንደዛ አይነት ነገር ተቆጠቡ። ምክንያቱም እውነት አንድ ቀን የሆነ ውሸት የሆነ ሁሌ ውሸት ማስመሰል ከሆነ እውነት ደግሞ የሆነ ቀን አንድ ቀን ታጋልጣችኋለች፣ ታዋርዳችኋለች። አሉ እንደዚህ አይነት ጥንዶች በነገራችን ላይ ማለት ነው። ለእናትና ለአባቶቻቸው የሚያወሩት የሚሉት ነገር ሌላ ነው፣ እነሱ ደግሞ የሚያደርጉት ድርጊት ሌላ ነው። ግን የሆነ አጋጣሚ ደግሞ ወይ ወንድማቸው ወይ አባታቸው ወይ ደግሞ ከቤተሰብ አንዱ ይደርስባቸውና በጣም ትልቅ ውርደት፣ ትልቅ ቅሌት ነው የሚያጋጥማቸው። ትልቅ ቅሌት እኔ በብዙ ሰዎች ዙሪያ አይቻለሁ እንዲህ አይነት ነገር እና ተጠንቀቁ። መጀመሪያ ሰውን አይደለም መፍራት፣ ፈጣሪን ነው መፍራት። ሃይማኖታችሁን የውኛ አሁን ትውልዱ የአሁኑ ትውልድ ባህልን እያፈረሰ መጣ እንጂ የድሮ እናትና አባቶቻችን ሲጋቡ ሳይተዋወቁ ነው። እንኳን ሌላ ሪሌሽንሽፕ ውስጥ እንኳን አይደለም በድብቅ ሌላ ነገር ውስጥ ሊገቡ ይቅሩና ሲጋቡ ሳይተዋወቁ እናትና አባቶቻቸው ናቸው የሚድሯቸውና አሁን ግን ትውልዱ ተበላሽቷል። እንደዚህ አይነት ነገርን ደግሞ ወጣቶች የሀይሚና የብሩኬን ቪዲዮ የምትከታተሉ ሰዎች ያለ እቅድና ያለ ፕሮግራም ሌላ ነገር ውስጥ መግባት እንደሌለባቸው፣ ለሁሉም ነገር ስኬትን ማስቀደም፣ ከልብ መዋደድን መፋቀርን እያስተማሩ ነው ያሉት። በተለይ ለወጣቶች ለአሁኑ ትውልድ በጣም ብዙ ጠቃሚ ትምህርቶችን ነው እያስተማሩ ያሉት ሀይሚና ብሩክ። በጣም በተለይ በዚህ ሰሞን የሚሰራ ቪዲዮ ለትውልዱ በጣም ጠቃሚ የሆነ ቪዲዮ ነው። እነዚህ ልጆች ወጣት ናቸው፣ ልጆች ናቸው። እነሱን ደግሞ በጣም በብዙ ሺህ የሚቆጠር ወጣት ይከታተላቸዋል። ስለዚህ የእነሱን አርያ ይዘው ነው የሚሄዱት ወጣቶቹ ማለት ነው። እና የእኛ ጨረቃዎች በርቱልን፣ እንወዳችኋለን። ቦስዬ ደግሞ ተንከባከብልን። እንግዲህ ያው አንተ ከሁለቱ ትንሽ አለ ስለምትል እነሱን ጠባቂ እንደሆንክ አልጠራጠርም። እናመሰግናለን። ደህና ሁኑ።